እናቷ ወይዘሮ ሙሉነሽ ጓደኛዋን ጠየቀቻትና ሰለሞንን ወፍጮ ቤት ውስጥ መስራት ከጀመረ 5 ወራቶችን አለፉት። ስራው በጣም ተመቸው። የወይዘሮ ሙሉነሽ ጓደኛም ሰለሞንን በጣም ወደውታል። በተለይ ስለ ጸባዩ ሲያወሩ ቅዱስ ነው ይላሉ። ይህም ብለን ነበር ክፍል 7 ላይ የቆምነው። ዛሬም እንደሚከተለው ታሪኩን አስቀጥልላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። ክብሯና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዙሪያ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ ወደ ታሪኩ አመራለሁ። አብራችሁ ይቆዩ። ለፍቅር ክፍል 8። ሂሩት የሰለሞን ፍቅረኛ ብቻ አይደለችም። እንደ እናት ትንከባከበዋለች፣ ትሳሳለታለች። እንደ እህት በጣም ትወደዋለች። እንደ ሚስት ትቆጣጠረዋለች። እንደ ፍቅረኛ ደግሞ ከልቧ ታፈቅረዋለች። ራሷን እንኳን እንደ ሰለሞን አትወደውም። ወደፊት ተምረሽ ምን መሆን ትፈልጊያለሽ ተብላ ብትጠይቅ ሰለሞንን ማግባት፣ የሰለሞን ሚስት መሆን ብላ እንደምትመልስ ጥርጥር የለውም። በቃ ሁሉ ነገር የምታደርገው ለሰለሞን እንደሆነ የምታስብ፣ የተፈጠረች፣ የምትኖር፣ የምትማር ሁሉ ለሰለሞን ይመስላታል። ሰለሞንም ቢሆን እንዲሁ ማንኛውም ሰው አይኑን ብቻ አይቶ ሂሩትን በጣም እንዳፈቀራት ማወቅ ይቻላል። ምኞቱ ሁሉ የሂሩት ጥሩ ባል መሆን ነው። ሂሩትን አግብቶ እንደ ሂሩት ውብ ልጆችን መውለድ ነው። ሁለቱም ይፋቀራሉ ብቻ አይደለም፣ እሱ ለሷ እሷ ለሱ በህይወት የመኖር ምክንያት ናቸው። ነገር ግን አንድ የፍቅር መቀስ ፍቅራቸውን ለመቁረጥ፣ ፍቅራቸውን ለመበጣጠስ፣ ፍቅራቸውን ለማንኮላሸት የሚጥር ሰው አለ። አቶ መኮንን የሂሩት አባት። አንድ ቀን ቅዳሜ ሰለሞንና ሂሩት አብረው ወክ ሲያደርጉ ቆዩና ድንዝዝ ሲል እጅ ለእጅ ተያይዘው ወደ ቤቷ ሲሸኛት ሲሄዱ አባይ ሆቴል ሆኖ የሆነ ሰውዬ በትኩረት እየተመለከታቸው ነበር። እነሱ ግን አላዩትም። ነገሩ ሂሩት እንኳንስ ሌላ ሰው ለማየት ይቅርና አስፓልት እሷና ሰለሞን ብቻ ያሉ ነበር የሚመስላት። ከሰለሞን ውጭ ሌላ ሰው አይታያትም። አባይ ሆቴል ሆኖ ሲመለከታቸው የቆየው ሰውዬ ሂሩትንና ሰለሞን መሆናቸውን በደንብ ካረጋገጠ በኋላ ስልኩን አውጥቶ ከነካካ በኋላ ጆሮ ላይ ለገተ። ሄሎ አቶ መኮንን አለ ተኮሳትሮ። አው አገኘኋቸው አለው እራሱን እየነቀነቀ። በፍጹም አታውቀውም አቶ መኮንን አለው አስከተልና በቃ መጣው አለና የመጀመሪያ ቡና ሳይጨርስ ግማሽ እንዳረገው ሂሳቡን ጠረጴዛው ላይ ወረወረና ግራ ቀኙን አይቶ ኮፍያውን አናቱ ላይ ደፍቶ ከሆቴሉ ወጣ። ጥቁር ሲሆን ግድግዳ ነው። በዛ ላይ መጣመርነቱ ያስፈራራል። ከሆቴሉ እንደወጣ ሃይሉክስ መኪና እየከፈተ መጥቶ ሲቆም ከኋላ ጋቢና ከፍቶ ሲገባ እንደሱ ግድግዳ ሰውና አቶ መኮንን የሂሩት አባት አገኛቸው። አቶ መኮንን በአፉ የሰካውን ሲጋራ ካጨሰ በኋላ ዞር አለና ከኋላ ወንበር ቁጭ ብለው የእሱን ትዕዛዝ የሚጠባበቁትን ጥቋቁር ሰዎች ከተመለከተ በኋላ እንከተላቸው አላቸውና በትዕዛዝ እየነዳ ሂሩትንና ሰለሞንን ተመለከቷቸው። ሰለሞን ሂሩትን ቤቷ አድርሷት በመመለስ ላይ እያለ ፊት ለፊት የቆመው መኪና ባውዛውን በአይኑ ላይ አንቦገቦገበት። ሰለሞን ድንግጥ አለና በእጁ ከፓውዛው ጨረር እየጋረደ እንደቆመ አቶ መኮንን ከኋላ ወንበር ቁጭ ያሉትን ወጠብሻ ባሪያዎችን ዘወር ብሎ በአይኑ ጠቀሳቸው። ትዕዛዝ ከአቶ መኮንን የተቀበሉት ነፍስ በላዎች በፍጥነት ከመኪናው ወጡና ሰለሞንን እጅና እጁን ይዘው አንጠለጠሉት። ሰለሞን ይቀባጥር ጀመር። ምን ፈልጋችሁ ነው? ምን አደረግኩ? ልቀቁኝ እያለ በግራና በቀኝ የያዙትን ወጠብሾች እያየ ቢማጸንም አልሰሙትም። ሰለሞን በሁለት ወጠብሻዎች መሃል ሆና ስትታይ በሁለት ሲኖትራክ መኪና መሃል የቆመች ባጃጅ ነበር የሚመስል። ምሽቱ ጸጥ ማለቱና ሰው ሁሉ መከተቱ ለወጠብሻዎቹ አመቺ ሆኖ ነበር። አቶ መኮንን ከመኪናቸው ከወረዱ በኋላ ከሰለሞን ፊት ለፊት ቆሞ
በንቀት አፉን አሸራሞ ተመለከተው። ወደ ሰለሞን ጠጋልና በአፉ አመቆ የያዘውን የሲጋራ ጭስ ለቀቀበት። ሰለሞን ሆዱን አቅለሸለሸው። ሊያስታውከው ምንም አልቀረውም። አንተ ነህ ሰለሞን የምትባል? አለው። ሰለሞን ዝም ከማለት ውጭ ምንም አላለውም። ደገመና ለመሆኑ ሂሩትን ታውቃታለህ? አባቷ ነኝ። ሰለሞን የሂሩትን ስም ሲሰማ ቅዠት እንደቆየበት ብትት አለ። የሰለሞንን አንገት አካፋ በሚያክል መዳፉ ይዞ አንጠለጠለው። ሰለሞን አንገቱን ሊያስለቅቅ ቢለፋም አልቻለም። ነፍሱ ልትወጣ ትንሽ ሲቀረው ለቀቀውና ተውተርትሮ ቆመ። በኃይለኛው ያስለው ጀመር። ዝም በል አለና በሰፊ መዳፉ በጥፊ ለተመው። ሁለቱ በያይዙት ወድቆ ነበር። ልጄን ነጠቀኝ፣ ወሰድክብኝ፣ አንተ የተረገምክ! በአንተ የተነሳ ልጄ ፊቷን አዞረችብኝ። በጥፊና በቦክስ ያጣድፈው ጀመር። ሰለሞን ምንም አላለም ነበር፣ ዝም ብሎ ከመደብደብ ውጪ። ከአፍንጫው የሚወርደው ደም የለበሰው ነጭ ሸሚዝ ወደ ቀይነት ቀየረው። መጨረሻ ላይ አቶ መኮንን ሽጉጣቸውን አወጡና ግንባሩ ላይ ደቀነው። ከዚህ በኋላ ከሂሩት ጋር ባገኝ እገልሃለሁ አለው፣ እያንዳንዱን ፊደል እየረገጠ። ሁለቱ ወጠብሾች ሰለሞንን በግራና በቀኝ ይዘው ለአቶ መኮንን ሲያስቀጠቅጡት ከቆዩ በኋላ ሲለቁት ተዝለፍልፎ በጀርባው ወደቀ። አቶ መኮንን ሰለሞንን ሲደበድብ ደም የነካውን እጃቸውን በመሀረባቸው እየጠራረጉ ሁለቱ ወጠብሻዎች ባሪያዎች በአይኑ ጠቀሳቸውና መኪናውን አዙረው ወደ ቤቱ ከነፈ። በአይኑ የጠቀሳቸው አስወግዱት ማለቱ ነበር። ሁለቱ ወጠብሻዎች ሰለሞንን እስኪበቃቸው እየተፈራረቁ ከደበደቡት በኋላ በወደቀበት ጥለውት ሄዱ። ሂሩትና እናቷ አቶ መኮንን በማምሸቱ ሲጨነቁ ነበር ያመሹት። ሲደወልለት ስልኩ አለመስራቱ ደግሞ ጭንቀታቸውን ጨምሮት ነበር። ከሰዓታት ጥበቃ በኋላ አቶ መኮንን መጣ። ቤት ሲገባ ሁለቱንም አቅፎ ሳማቸው። በጣም የተደሰተ ይመስላል። ጥርስ በጥርስ ሆኗል። ሂሩት አቅፎ ሲስማት ሰውነቷ ነበር የተንቀጠቀጠው። በጣም ነበር የፈራችው። ከሳማትም ሆነ ካወራት ብዙ ጊዜ ሆኖ ነበር። ዛሬ ምን ተገኘ አለች በውስጧ። የአባቷ ደስተኛ መሆንና የእሷን መሳሙ ግራ ሲያጋባት በጥርጣሬ ተመለከተችው። የሳማት የውሸት እንደሆነ ጠረጠረች። ሌሊቱን በሙሉ ስትቃዥ ነበር ያደረችው። ደርሶ መላ አካሏ ይንቀጠቀጥባታል። አንዴ ስትጸልይ፣ አንዴ ስትጨነቅ ነበር እንቅልፍ በአይኗ ሳይዞር ሌሊቱ የነጋው። ጠዋት ተነሳችና ለሰለሞን ደወለች። ይጠራል ግን አይነሳም። ተኝቶ ይሆናል አለችና ደግማ መደወሉን ተወችው። ከትንሽ ደቂቃ በኋላ በዋናው አውራ ጎዳና ገባ ብሎ ባለው የኮምፕሊስቶ መንገድ ላይ ህዝቡ ተሰብስቧል። የህዝቡ ብዛት ከሩቅ ላየው ገበያ ይመስል ነበር። መንገደኛው ሁሉ እዛ ከተሰበሰበው ህዝብ ላይ ሲደርስ የሚሄድበትን ጉዳይ ይተውና ወደ ተሰበሰበው ህዝብ ይጠጋል። አንዳንዱ የተሰበሰበው ህዝብ መሃል የሚያየውን ነገር ለማየት ገስግሶ ወደ መሃል ይገባል። አንዳንዱ ደግሞ አጠገቡ ካለው ሰው ጋር ይሾካሾካል። ብዙዎቹ ካሜራቸውን ከፈቱና መሬት ላይ ያለውን ነገር ፎቶ ያነሳሉ። ሁሉም ሰው በየአፉ ያወራል። ሞቷል ወይስ አለ? የሚያውቀው ሰው የለም? አረ ሐኪም ቤት መሄድ አለበት ይላሉ። አንዳንዶቹ ደግሞ ያለቅሳሉ። ማንም ግን በህይወቱ መኖሩን እና አለመኖሩን አላረጋገጠም። ፖሊስም የጠራ የለም። ወድቀህ አትገኝ ብቻ ማንም አያነሳህም። ከወደክበት ለመነሳት ከመጣር ውጭ ሌላ ሰው መጠበቅ ወድቀህ እንድትቀር እንዳትነሳ ያደርግሃል። የሰው እርዳታ መጠበቅ ሰነፍ ያደርግሃል። በራስ እንዳትተማመን ያደርግሃል። ሂሩት ለሰለሞን ደጋግማ ብትደውልም ሊያነሳላት ስላልቻለ ከቤት ወጣችና ዋናውን አውራ ጎዳና ይዛ በመሄድ ላይ ያለች ከሩቅ የተሰበሰበ የህዝብ መንጋ አየች። ክብሯና ክብራት ለፍቅር ክፍል 8 ይህን ይመስል ነበረ።
በክፍል 9 እስከምንገናኝ ቸሩ ሁሉ ይግጠምን እያልኩኝ አብሬያችሁ የነበርኩት ይፋት መልቲ ሚዲያ ነበርኩ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። እንዲሁም ምርጥ ኮሜንት ለምትሰጡኝ እጅግ በጣም ነው የማመሰግነው። አሁንም ሼር ላይክ እያረጋችሁ አበረታቱኝ፣ ከጎን ሆኑ እያልኩኝ በአክብሮት እጠይቃለሁ። በሌላ ፕሮግራም እስከምንገናኝ ቸሩ ይግጠመን። ሀገራችን ኢትዮጵያን ሰላሟን ይመልስልን፣ እንዲሁም ዓለማችንን ከክፉ መከራ ይጠብቅልን እያልኩኝ እኔ ከወዲሁ እሰናበታለሁ። ሰናይ ጊዜ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ጌታዬ ሆይ እጠብቃለሁ። ሁሉም ነገር ወቅቱን ይጠብቃል። ጽጌረዳ አበባ ያለ ወቅቱ አይፈካም፣ ፀሐይም ያለ ጊዜው አትፈነጥቅም። እኔም የኔ የሆነው እስኪመጣ በትዕግስት እጠብቃለሁ።